ኤክስቴንሽን የነበሩም ሊሆኑ ይችላሉ ሌሎች ነርስም የነበሩ ሊሆኑ ይችላሉ ደረጃቸውን የትምህርት ደረጃቸውን ከፍ በማድረግ ሄልዝ ፖስቶች የምርመራ ጥናትን መጨመር ጥራት ላይ በጣም ይሰራል ስልጠና ከመስጠት ጀምሮ ማሳ ድረስ ሄዶ ከመከታተል ጀምሮ በሽታዎችን በመቆጣጠር ስለዚህ ጥራታችን ደግሞ በተሻሻለ ቁጥር የምናገኘው ዋጋ ከፍተኛ ነው የተሻለ ጥራት ያለው ቡና ከፍተኛ ዋጋ ይዞልን ይመጣል ማለት ነው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ላይ ከፍተኛ ስትራቴጂካዊ ጫና ለማሳደር ያለመ አዲስ የ40 ቀናት ልዩ ዘመቻ ማዛቸው ያለምን ትኩረት ወደ ምስራቅ አውሮፓ በድጋሚ እንዲያርፍ አድርጎታል። ይህ ዘመቻም ዝም ብሎ የወታደር እንቅስቃሴ ብቻ ሳይሆን ሩሲያን ወደ ድርድር ጠረጴዛ ለመጎተት ያለመ ተጽዕኖ የማሳደር ጥልቅ እቅድ እንደሆነ ተሰምቷል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት በተመለከትነው ርዕሰ ጉዳይ ስናልፍ የኢትዮጵያ ሚድዋይፎች ማህበር የእናቶችና የጨቅላ ህጻናት ሞት መቀነሱን ገልጿል። አሁንም የእናቶችና የጨቅላ ህጻናት ሞትን ለመቀነስ በርካታ ስራዎች እንደሚቀሩ ማህበሩ አስታውቆ አሁንም በየዓመቱ በወሊድ ጊዜ 8000 ያክል እናቶች ህይወታቸውን እንደሚያጡ ገልጿል። በየአካባቢው እናቶች በጤና ተቋማት ሄደው እንዲወልዱ የመደገፍ ስራ እንደሚሰራም ተገልጿል። ሚካሳይሌ ኢትዮጵያ ከ110 ሚሊዮን ለሚልቀው ህዝቧ ያላት አዋላጅ ነርሶች ወይም ሚድዋይፎች ከ28000 እንደማይበልጡ የኢትዮጵያ ሚድዋይፎች ማህበር አስታውቋል። ይህ ቁጥር የእናቶችን እንዲሁም የጨቅላ ህጻናትን ሞት ለመቀነስ የሚደረገውን ጥረት በሚፈለገው ልክ ውጤት እንዳያስገኝ የሚያደርግ መሆኑን ማህበሩም ጠቁመዋል። በአመት 8000 ያህል እናቶች በወሊድ ምክንያት እንደሚሞቱ የገለጹት የኢትዮጵያ ሚድዋይፎች ማህበር ፕሬዝዳንት ኢንሰርሙ ባዩ እናቶች በወሊድ ምክንያት ህይወታቸውን እንዳያጡ በጤና ኤክስቴንሽን ውስጥ ያሉ ባለሙያዎች አቅም ላይ እየተሰራ ስለመሆኑም ተናግረዋል። ቅርብ ጊዜ መንግስት ሪፎርም እያደረገ ነው። የጤና ምንድነው ሄልዝ ፖስት የሚባሉት የጤና ኬላ የሚባሉት ከዚህ በፊት በጣም ብዙዎቹን አይሰሩም። አሁን ያንን ሪፎርም አድርጎ ደረጃቸውን ከፍ በማድረግ እዛ ውስጥ በልዩ ሁኔታ የሰለጠኑ ኤክስቴንሽን የነበሩም ሊሆኑ ይችላሉ ሌሎች ነርስም የነበሩ ሊሆኑ ይችላሉ ደረጃቸውን የትምህርት ደረጃቸውን ከፍ በማድረግ ሄልዝ ፖስቶቹም ይሄንን የማዋለድ አገልግሎት እንዲጀምሩ እስከ 2030 አካባቢ በጥሩ ሁኔታ ይሄ ነገር እንዲሰራ መንግስት እየሰራበት ነው። ሚድዋይፎች ስራቸውን ተግተው እንዲሰሩ በርካታ ድጋፎች እንደሚያስፈልጓቸውም ፕሬዝዳንቱ አክለውም አንስተዋል። ባህላዊ አዋላጆች እናቶች በወሊድ ጊዜ ወደ ጤና ተቋማት እንዲሄዱ ድጋፍ እንዲያደርጉ ማስተላለፍ ያስፈልጋል የሚሉት የኢንጀንደር ሄልዝ ኢትዮጵያ የስነ ተዋልዶና የስነ ጾታ ፕሮግራሞች ዳይሬክተር ለባህላዊ አዋላጆች ድጋፍ ለማድረግ ታስቦ የተቀረጸ ፕሮጀክት ውጤት እያመጣ መሆኑን ገልጸዋል። ከጤና ኤክስቴንሽን ፕሮግራም ባለሙያዎች እንዲሁም ሌሎች አጋር ድርጅቶች ጋር በመሆን እነዚህን የልምድ አዋላጆች በማሰልጠን ከጤና ኤክስቴንሽን ፕሮግራሙ ጋር የማስተሳሰር ይሄ ማለት እንግዲህ ለኮሚኒቲው መረጃ እንዲሰጡ በማድረግ መረጃው በኋላ ደግሞ የሪፈራል በተለይ ወደ ጤና ተቋም እየመጡ እንዲወልዱ እናቶች እንዲያበረታቱ ሪፈር እንዲያደርጉ ስልጠናዎች ተሰጥቷል። በተለያዩ የሀገሪቱ ክፍል እንግዲህ ባለፉት ጊዜያት ያሉትን በኢንስቲትዩሽን ወይም በአገልግሎት መስጫ ተቋማት ውስጥ የወለዱ እናቶችን ቁጥር ብናይ በየጊዜው እየተሻሻለ እየመጣ ነው። ይህም እንግዲህ አንዱ ኢንተርቬንሽን እነዚህን የልምድ አዋላጆች ማሰልጠን ከጤና ኤክስቴንሽን ፕሮግራሙ ጋር ማስተሳሰር እንዲሁም ከጤና ተቋማት ጋር የትስስር ስራ የተሰራ በመሆኑ ነው ይህንን ለውጥ ያየነው ኢትዮጵያ ውስጥ። ስለዚህ በዛ መንገድ ሁሉም ቦታዎች ላይ እየተሰራ ይገኛል። በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቀ ሰሙ ማሞ በበኩላቸው በወሊድ ምክንያት የእናቶችን ሞት ለመቀነስ መንግስት ለያዘው እቅድ የሚድዋይፎች ሚና ጉልህ መሆኑን ገልጸዋል። እየወጡ ያሉ ቁጥራዊ መረጃዎችም በወሊድ ወቅት ህይወታቸውን የሚያልፉ እናቶችና ጨቅላ ህጻናት ቁጥር እየቀነሰ መሆኑን የሚያመላክት ነው ብለዋል። የጨቅላ ህጻናት ሞት በመቀነስ የእናቶችን ሞት በኢትዮጵያ ስታቲስቲክስ ኤጀንሲ በቀረበው ስታቲስቲክ መሰረት ከነበረው የእናቶች ሞት ወደ 141 ዝቅ እንዲል ተደርጓል። ይህ የሁሉም ቅንጅትና ትብብር ቢሆንም የሚድዋይፎች ደግሞ የተለየ ነው። እነሱን የሚተካ የለም። ሲወልዱ እንደ ምጥ ሲያዙ እነሱም አመጠው እነሱም ወልደው እነሱም ተጨንቀው እነሱም ተደስተው እነሱም እልል ብለው ስለሆነ የእነሱ ሚና
ትልቅ ነው። የሚድዋይፎች ቁጥር በ30 ሺህ እንዲጨምር የሚያስችሉ ስራዎች ለማከናወን እየተንቀሳቀስኩ ነው ያለው የኢትዮጵያ ሚድዋይፎች ማህበር ዛሬ ሰኔ 19 ቀን 2018 ዓ.ም ዓለም አቀፍ የሚድዋይፎች ቀን አክብረዋል። በመርሃ ግብሩም ለማህበሩ ድጋፍ ያደረጉ እንዲሁም ረጅም ዓመታት ሙያው ላይ ቆይታ ያደረጉ ባለሙያዎች እውቅናን ሰጥተዋል። የቡና ምርታማነትንና ጥራትን ለማሳደግ ትኩረት አድርጎ እየሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ባለስልጣኑ የዘርፉን ተወዳዳሪነት ለማረጋገጥ አርሶ አደሮች ምርታቸውን በቀጥታ ወደ ውጭ እንዲልኩ ከማስቻል ባሻገር በዘርፉ የሰለጠነ የሰው ኃይል ለመፍጠርና ወጥ የሆነ ስርዓተ ትምህርት ለመቅረጽ ጥረት እያደረገ እንደሚገኝ ገልጿል። ምረት ደግፍ በዓለም አቀፍ ደረጃ በቡና ምርት ስማቸው ከሚጠቀስ ሀገራት መካከል ኢትዮጵያ ቀዳሚዋ ናት። ኢትዮጵያ የቡና ምርታማነትን እንዲሁም የአምራች አርሶ አደሮችን ተጠቃሚነት ለማሳደግ እየሰራች ስለመሆኗ የሚገልጸው የቡናና ሻይ ባለስልጣን 2 ሄክታርና ከዛ በላይ በሆነ መሬት ላይ ቡና የሚያመርቱ አርሶ አደሮች ምርታቸውን በቀጥታ ወደ ውጭ እንዲልኩ እያደረገ መሆኑን ጠቁሟል። በ2018 የበጀት ዓመት የመጀመሪያ 9 ወራትም ከቡና ወጪ ንግድ 1.924 ቢሊዮን ዶላር ገቢ መገኘቱን ባለስልጣኑ አስታውቋል። ኢትዮጵያን በቡና ምርት በዓለም ሁለተኛ ለማድረግ እየተሰራ ነው የሚሉት የባለስልጣኑ የዋና ዳይሬክተር ጽህፈት ቤት ኃላፊ ሰፊሳ አባቡ ምርታማነትን ከማሳደግ ባሻገር ጥራትን በመጨመር ላይ ትኩረት ተደርጎ እየተሰራ መሆኑን ገልጸዋል። በዓለም አቀፍ አንዱ ተወዳዳሪ እንድንሆን ሁለተኛ ደረጃ እንድንይዝ የሚያስችለን የምርት መጠናችንን መጨመር፣ ጥራት ላይ በጣም እንሰራለን። ስልጠና ከመስጠት ጀምሮ ማሳ ድረስ ሄዶ ከመከታተል ጀምሮ በሽታዎችን በመቆጣጠር ስለዚህ ጥራታችን ደግሞ በተሻሻለ ቁጥር የምናገኘው ዋጋ ከፍተኛ ነው። የተሻለ ጥራት ያለው ቡና ከፍተኛ ዋጋ ይዞልን ይመጣል ማለት ነው። ስለዚህ ጥራት ላይ በመስራታችን ምርታማነቱን ለማሳደግ በመስራታችን የምርት ወደ ውጭ የምንልከው እየጨመረ ይሄዳል ማለት ነው። ወደፊት በቡና ምርት ከሚጠቀሱ አካባቢዎች መካከል የእርጋ ጨፌ ቡና መገኛ የሆነው ጌዴኦ ዞን አንዱ ነው። በዞኑ የሚገኙ የቡና አምራች አርሶ አደሮች ምርታቸውን ከዓመት ዓመት በሄክታር ከፍ ያለ መምጣቱን የሚገልጹት የዞኑ አስተዳዳሪ ዶክተር ዝናብ ወልዴ ቡናን በክላስተር የማልማት ዘዴ ውጤት ማስመዝገቡን ገልጸዋል። በዞናችን ከዚህ ቀደም የቡና ምርታማነት ከ3 ኩንታል እስከ 6 ኩንታል ፐር ሄክታር ነበር። ዛሬ ግን ኦን አቨሬጅ 11.9 ኩንታል ፐር ሄክታር አርሶ አደራችን ያገኛል ማለት ነው። እሱ ብቻ ሳይሆን በሞዴል አርሶ አደራችን ከ20 እስከ 22 ኩንታል ቡና ይገኛል። የቡና ምርትና ምርታማነት ማሻሻያ ፓኬጅ አርሶ አደሮቻችን ላይ ኢምፓክት እያመጣ እንዳለ ማየት ይቻላል። ቡናን በኩታ ገጠም እያለማን ነው። ከዚህ በፊት አርሶ አደራችን አያውቀውም። ስለዚህ ቁጥ የሆነ አንዱ በ0.5 ሄክታር፣ አንዱ በ0.3 ሄክታር፣ አንዱ በ2 ሄክታር፣ አንዱ በ5 ሄክታር ነበር የሚያለማ። አሁን ምንድነው እያደረግን ያለ ነው? 60 አርሶ አደሮች ከ60 እስከ 100 የሚደርሱ አርሶ አደሮች አንድ ጋር በጋራ ግሩፕ የሆኑ በጋራ በኩታ ገጠም ቡናን እያመረቱ ናቸው። ባለስልጣኑ የቡና ምርታማነትን ከማሳደግ አኳያ የቡና ማሰልጠኛ ማዕከል በማዘጋጀት ስልጠናዎችን በመስጠት በዘርፉ የሰለጠነ የሰው ኃይል ለማፍራት እየሰራ እንደሚገኝም ኃላፊው አክለዋል። ትልቅ የማሰልጠኛ ማዕከል ነው። በቡና ቀምሻ፣ በባሬስታ፣ በቡና ቁሌት፣ ቡና በመቁላት ማለት ነው። እንደገና በማርኬቲንግ ላይ ስልጠና ይሰጣል። እስከ 3 ወር የሚቆይ ስልጠና ይሰጣል። ኢንዱስትሪ በእውቀት መመራት ስላለበት ቡና እውቀት ይጠይቃል። ስለዚህ ገበያው የሚፈልገውን እውቀት ያለው የሰለጠነ የሰው ኃይል ለማዘጋጀት ነው ስልጠና እየሰጠን ያለ ነው። በተጨማሪም ባለስልጣኑ ወጥና ዓለም አቀፍ ደረጃውን የጠበቀ የሀገራዊ የቡና ስርዓተ ትምህርት ዝግጅት በቅርቡ መጀመሩንም መግለጹ ይታወሳል። ኢትዮጵያ በ2018 የበጀት ዓመት 469,000 ቶን ቡና ለዓለም ገበያ በመላክ 2.65 ቢሊዮን ዶላር ማግኘቷ የሚታወስ ሲሆን ይህም በሀገሪቱ የቡና ታሪክ ከፍተኛውን የገቢ መጠንና የጥራት ደረጃ ሆኖ መመዝገቡ ይታወሳል። በያዝነው የበጀት ዓመት ደግሞ ከቡና ወጪ ንግድ 3 ቢሊዮን ዶላር ገቢ ለማግኘት እየተሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። የኢትዮጵያ ሀገራዊ የምክክር ኮሚሽን በመጪው ሐምሌ 8 በሚጀምረው ጉባኤ ላይ ለምክክር የሚቀርቡ 8 አጀንዳዎችን ለሕዝብ ይፋ ማድረጉ ይታወሳል። እነዚህ አጀንዳዎች በተናጠል 8 ሀሳቦችን ብቻ የያዙ ሳይሆኑ በርካታ ታሪካዊ፣ ፖለቲካዊ፣ ኢኮኖሚያዊና እንዲሁም ማህበራዊ ጉዳዮችን በውስጣቸው ያካተቱ ናቸው። ደምሰዎች ፈራው
የኢትዮጵያ ሀገራዊ የምክክር ኮሚሽን በአዋጅ ከተቋቋመበት የካቲት 2014 ዓ.ም ጀምሮ 4 ዓመት ተኩል ለሚሆን ጊዜ ሲያከናውናቸው የነበሩ የአጀንዳ ማሰባሰብ፣ የተሳታፊ ልየታና መሰል ስራዎችን በማጠናቀቅ ለዋናው የምክክር ጉባኤ የተመረጡ 8 አጀንዳዎችን ይፋ አድርጓል። ኮሚሽኑ እነዚህን አጀንዳዎች ለመለየት በአገሪቱ 1234 ወረዳዎች ውስጥ ከተለያዩ የማህበረሰብ ክፍሎች ጋር ምክክር አካሂዷል። በተጨማሪም በ6 የውጭ ሀገራት የሚኖሩ ዲያስፖራዎች ተሳትፏል። በዚህም በሺዎች የሚቆጠሩ የመነሻ አጀንዳ ነጥቦች መሰብሰብ የተቻለ ሲሆን ከተጠቃለሉት 8 አጀንዳዎች ውስጥ የመጀመሪያው የሀገረ መንግስት ግንባታ ጉዳይ ነው። በውስጡም የማንነትና የሀገር ባለቤትነት ጉዳይ፣ ታሪክና ማንነት፣ የቋንቋ ጉዳዮች፣ የባህል የታሪክና ቅርስ ጥበቃ ጉዳዮች እንዲሁም ሌሎች ተዛማጅ ጉዳዮችን አካቶ ይዟል። ሁለተኛው የመንግስት አወቃቀርና ቅርጽ እንዲሁም የፖለቲካ ስርዓት ነው። አከራካሪዎቹ የኢፌዴሪ ህገ መንግስት አንቀጽ 39 እና አንቀጽ 5 ጉዳይ በዚህ አጀንዳ ውስጥ ነው የተካተቱት። የክልልና የፌዴራል መንግስት መሪዎች የስልጣን ዘመን እንዲሁም የመንግስት የአስተዳደር ስርዓት ምን መምሰል አለበት የሚሉት ጉዳዮች ተካተውበታል። የፌዴራልና የክልል መንግስታት ግንኙነትና የክልል አስተዳደር ወሰኖች የዚህ አጀንዳ አካል ናቸው። የፌዴራል ከተሞች ጉዳይ በሶስተኛነት ተቀምጧል። በዚህም የአዲስ አበባ ህጋዊ አቋም፣ የሥራ ቋንቋ፣ የወሰንና የቦታ ጉዳዮች ተካተዋል። በተመሳሳይ መልኩ የድሬዳዋ ከተማ ህጋዊ አቋም፣ የወደፊት አስተዳደራዊ ሁኔታ እንዲሁም ከተማዋ በፌዴራል መንግስትና በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይን የሚዳስስ ይሆናል። የፌዴራል ዋና ከተማ የት ይሁን የሚለውም ሌላው የዚህ አጀንዳ ዋና አካል ሆኖ ቀርቧል። በአራተኛነት የተቀመጠው የሃይማኖት ጉዳዮች ውስጥ የሃይማኖት ነጻነትና ገደቦች፣ አነስተኛ የተከታይ ቁጥር ያላቸው የሃይማኖት ተቋማት ጥበቃ፣ ከባህልና ከሃይማኖት እሴቶች ጋር የሚጋጩ ድርጊቶች ጉዳይ፣ ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች፣ ሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸው፣ በህዝብ ተቋማት ሃይማኖቶች የሚኖራቸው ሚና እንዲሁም የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት የሚዳሰሱ ይሆናል። የህግ የበላይነትና ሰብአዊ መብቶች ጉዳይ በአምስተኛነት የተቀመጠው አጀንዳ ነው። ይህም የሰብአዊ መብቶች፣ በአገር ውስጥ የተፈናቀሉ ሰዎች መብቶች፣ ለሰብአዊ መብት ጥበቃ ተቋማዊ ማዕቀፎችን የማጠናከር ጉዳይ፣ የዲያስፖራዎች የዜግነት መብት ጉዳይ፣ የፍትህ እንዲሁም የጸጥታና የደህንነት ተቋማት ገለልተኛነትና ተጠያቂነት እንዲሁም የመገናኛ ብዙሃን ነጻነትና ተጠያቂነት ጉዳዮችን ያካተተ ነው። ስድስተኛው ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ ነው። የሀብት አስተዳደርና ፍትሃዊ ተከታታይ የሀብት ክፍፍል፣ የመሬት ይዞታና ባለቤትነት፣ የህዝብ ቆጠራ፣ ውክልናና ካርታ አስተዳደር፣ የተፈጥሮ ሀብት መብቶችና ጥቅምን መጋራት፣ የአርሶ አደሮችና አርብቶ አደሮች ተሳትፎና ኢኮኖሚያዊ ተጠቃሚነት የማረጋገጥ ጉዳይ፣ የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 5 እና አንቀጽ 41 ንዑስ አንቀጽ 8 ላይ የተቀመጠውን ዘላን የሚለውን ስያሜ ማስተካከል የዚህ አጀንዳ አካል ናቸው። ሙስናና መልካም አስተዳደር በሰባተኛ አጀንዳነት ተቀምጧል። የጸረ ሙስና እንዲሁም የመልካም አስተዳደር ስርዓት ግንባታ፣ በብቃት ላይ የተመሰረተ የሰው ሀብት አመዳደብና ቅጥር የተባሉት ጉዳዮች ተካተውበታል። በመጨረሻም ሰላምና ልማት ከተለዩት አጀንዳዎች አንዱ ነው። ይህ አጀንዳ የግጭት መንስኤዎችንና አፈታት መንገዶችን፣ ግጭቶችንና መሳሪያ የታጠቁ አካላትን በሚመለከት የዘላቂ ሰላም መሰረቶች፣ ባህላዊ እውቅናና ህጋዊ ማዕቀፍ እንዲሁም የተኩስ አቁምና የሰላም ስምምነቶች፣ የሽግግር ፍትህ እንዲሁም በሰላም ግንባታ ላይ የሃይማኖት ተቋማት ሚና ምን መምሰል አለበት የሚሉት ጉዳዮችን አካቶ ይዟል። ሐምሌ 8 ቀን 2018 ዓ.ም የሚጀምረው ዋናው ሀገራዊ የምክክር ጉባኤም ራሱን የቻለ ሰፊ ሂደት ያለው ነው። ከ4000 በላይ የተመረጡት የተለያዩ ማህበረሰብ ክፍል ተወካዮች መጀመሪያ ላይ እያንዳንዱ 50 ሰው በሚይዝ 80 ትናንሽ ቡድኖች ተከፋፍለው ውይይት ይጀምራሉ። በመቀጠልም እያንዳንዱ 250 አባላት ወዳሏቸው 16 ስልታዊ ቡድኖች ያድጋል። በመጨረሻም በስምንቱ አጀንዳዎች ላይ ውሳኔ ለማሳለፍ እያንዳንዱ 250 አባላት ወዳሉት 8 ትልልቅ ቡድኖች ተከፋፍለው ምክክሩን የሚያጠናቅቁ ይሆናል። ሌላው የሚነሳው ከተለዩት 8 አጀንዳዎች ውጭ ያሉት የህዝብ ጥያቄዎች ምን ይደረጋሉ የሚለው ጥያቄ ነው። ጉባኤው በእነዚህ 8 አጀንዳዎች ላይ ብቻ ይወያያል ማለት የተቀሩት አጀንዳዎች ውድቅ ተደርገዋል ወይንም ተጥለዋል ማለት አይደለም። እንደ ኮሚሽኑ ገለጻ እነዚህ የህዝብ ቅሬታዎች፣ የፖሊሲና የህግ ክፍተቶች እንዲሁም የአስተዳደራዊ ችግሮች ጥቆማዎች በተለያዩ መንገዶች መፍትሄ እንዲያገኙ ይደረጋል። እነዚህ ግብዓቶች ተደራጅተው ጠቅላይ ሚኒስትሩን ጨምሮ የፌዴራል አስፈጻሚ አካላትና የክልል ፕሬዝዳንቶች በይፋ እንዲረከቡት እንደሚደረግም ተነግሯል።
ዓላማውም የህዝቡን የስራ ላይና የአገልግሎት አሰጣጥ ጥያቄዎችን ለሚመለከተው የመንግስት አካል በማድረስ ምላሽ እንዲያገኙ ማድረግ ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ ላይ ጫና ለማሳደር ያለመ የ40 ቀናት ዘመቻ ማዘዛቸው ተሰምቷል። ፕሬዝዳንቱ አዲሱ ዘመቻ የሀገሪቱን የመከላከልና የማጥቃት እርምጃ የሚያጠናክር ይሆናል በማለት አስታውቋል። የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ በበኩላቸው ዩክሬን ሀገራቸውን ወደ ጦርነት ለመሳብ የምታደርገውን ሙከራ እንድታቆም ብርቱ ማስጠንቀቂያ ሰጥተዋል። ተጨማሪ ያለን የሩሲያና የዩክሬን ጦርነት በ5ኛ ዓመቱ ላይ ቢገኝም አሁንም ጦርነቱን በዘላቂ ተኩስ አቁም ስምምነት ሊቋጭ የሚችል አንዳችም መፍትሄ ሳይገኝለት ይልቁንም ውጥረቱ ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ላይ ከፍተኛ ስትራቴጂካዊ ጫና ለማሳደር አዲስ የ40 ቀናት ልዩ ዘመቻ ማዘዛቸው ያለምን ትኩረት ወደ ምስራቅ አውሮፓ በድጋሚ እንዲያርፍ አድርጎታል። ይህ ዘመቻም ዝም ብሎ የወታደራዊ እንቅስቃሴ ብቻ ሳይሆን ሩሲያን ወደ ድርድር ጠረጴዛ ለመጎተት የታለመ ተጽዕኖ የማሳደር ጥልቅ እቅድ እንደሆነ ተሰምቷል። ፕሬዚዳንቱ ይህን ትዕዛዝ ያስተላለፉትም ጦርነቱን በግንባር ቀደምትነት እየመሩ ካሉት የደህንነት ሹሞቻቸው በተለይም ከሜጀር ጀነራል ኢቬኒ ክማር የቀረበላቸውን ዝርዝር ሪፖርት ካደመጡ በኋላ ነው። ሪፖርቱ በሩሲያ ስልታዊ ኢላማዎች ላይ ስለሚፈጸሙ ጥቃቶች፣ ስለ መካከለኛና ረጅም ርቀት የሚሳይል አቅሞች እንዲሁም ስለ ዩክሬን የደህንነት ተቋማት አፈጻጸም የሚያብራራ ነበረ። የዩክሬን የደህንነት ተቋማት በተለይም ደግሞ የልዩ ኃይል ቡድኑ አልፋ የተሰኘው ክንፍ በጦርነቱ የፊተኛው መስመር ላይ ድሮኖችን በመጠቀም እያደረጉት ያለው ግስጋሴ ለኪየቭ ትልቅ ተስፋን ሰጥቷል። እነዚህ ኃይሎች በሩሲያ ወታደራዊ አባላትና ቁሳቁሶች ላይ የሚሰነዝሩ ጥቃት እጅግ ውጤታማ መሆኑን ዜሌንስኪ ገልጸዋል። ይህ አዲሱ የ40 ቀናት ዘመቻም ዩክሬን ባለፉት ወራት ስታከናውን የቆየችውን የመከላከልና የማጥቃት እርምጃ ይበልጥ በማጠናከር ሩሲያን በኢኮኖሚና በወታደራዊ መስክ አቅም ለማሳጣት ያለመ ነው ተብሏል። ዩክሬን አሁን ላይ ትኩረቷን ወደ ሩሲያ ግዛት ጥልቀት ውስጥ በመውሰድ መካከለኛና የረጅም ርቀት ሚሳይሎችን በመጠቀም የሩሲያን የነዳጅ መሰረተ ልማቶች ኢላማ እያደረገች ነው። በውፋ የሚገኙ 2 ግዙፍ የነዳጅ ማጣሪያዎችና በክራስኖዳር ግዛት የሚገኝ የነዳጅ ዲፖ ላይ የደረሰው አውዳሚ ጥቃትም የሩሲያን የጦርነት ማሽን የደም ዝውውር ለመቁረጥ የታለመ ስለመሆኑ ብሉምበርግን ጨምሮ ዓለም አቀፍ ሚዲያዎች ዘግበዋል። ይህ በእንዲህ እንዳለ የጦርነቱን ነበልባል ወደ ጎረቤት ሀገር ቤላሩስ ሊዛመት ይችላል የሚለው ስጋት ከምንጊዜውም በላይ ይሏል። የቤላሩሱ ፕሬዚዳንት አሌክሳንደር ሉካሼንኮ ዩክሬን ሀገራቸውን ወደ ጦርነቱ ለመሳብ የምታደርገውን ሙከራ እንድታቆም ብርቱ ማስጠንቀቂያ ሰጥተዋል። ሉካሼንኮ እንዳሉት ዩክሬን በቤላሩስ ላይ የምታሳየው ትንኮሳ የሚቀጥል ከሆነ የጦርነቱ ባህሪ በአንድ ጀንበር ይቀየራል። ይህም ማለት ቤላሩስ ቀጥተኛ ወታደራዊ እርምጃ ውስጥ ልትገባ ትችላለች ማለት ነው። ምንም እንኳን ሉካሼንኮ ከዩክሬን ጋር የመዋጋት ፍላጎት እንደሌላቸው ቢገልጹም የኪየቭ ተወካዮች ሚንስክ ድረስ በመሄድ በሚስጥር ንግግር ማድረጋቸውን ግን አልሸሸጉም። ዩክሬን በበኩሏ ቤላሩስ በድንበር አካባቢ ያሉ መንገዶችን እያደሰች መሆኑን፣ ለጥይትና ለነዳጅ ማከማቻ የሚሆኑ ተቋማትን እየገነባች መሆኑን በመጥቀስ ቤላሩስ ለሩሲያ ወረራ መነሻ ከመሆን እንድትቆጠብ እያሳሰበች ነው። የቤላሩስ ስትራቴጂካዊ ጠቀሜታ ለሁሉም ቡድኖች እጅግ ከፍተኛ ነው። ሀገሪቱ ከሩሲያ ከዩክሬንና ከ3 የኔቶ አባል ሀገራት ጋር ድንበር ትጋራለች። አሜሪካ ከዓመታት መገለል በኋላ ባሳለፍነው ዓመት ከሉካሼንኮ ጋር ዳግም ግንኙነት መጀመሯና የፖለቲካ እስረኞች እንዲለቁ ግፊት ማድረጓ ቤላሩስን ከሩሲያ ጉያ ለማውጣት የተደረገ ሙከራ ቢመስልም ተንታኞች ግን ቤላሩስ በሩሲያ ላይ ካላት ከፍተኛ ጥገኝነት አንጻር ይህ ይሳካል ብለው አያምኑም። በሌላ በኩል ክሬምሊን ሩሲያ ቤላሩስን እንደመነሻ ጠቅማ ጥቃቷን ልታሰፋ ነው የሚለውን የዎል ስትሪት ጆርናል ዘገባ ከእውነታው የራቀ በማለት አስተባብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ቤላሩስ የሩሲያ የቅርብ አጋር መሆኗን ገልጸው በሁለቱ ሀገራት መካከል ያለው ወታደራዊ ትብብር ተጠናክሮ እንደሚቀጥል አረጋግጠዋል። በተከታይነት ወደ አጫጭር መረጃዎቻችን አለፍን። የቤንሻንጉል ጉሙዝ ክልል 98 በመቶ ነዋሪዎች ለወባ በሽታ ተጋላጭ መሆናቸውን የክልሉ ጤና ቢሮ አስታወቀም። ክልሉ ለወባ በሽታ ተጋላጭ ከሆኑ አካባቢዎች አንዱ መሆኑን የገለጹት የቢሮው ምክትል ኃላፊ አብዱ አልበሽር የበሽታው ጭስ ለመቀነስ አጎበር የማሰራጨት ስራዎች እየተከናወኑ መሆናቸውን ተናግረዋል። በክልሉ ያለውን የወባ ስርጭት ለመፍታትም በአሶሳ ዞን በሚገኙ የተመረጡ ወረዳዎች የጸረ ወባ ኬሚካል ርጭት ለማካሄድ ዝግጅት መጀመሩንም እንዲጠቁሟል። በዋነኝነት እንግዲህ የወባን በሚመለከት እንደ ሀገር ከፍተኛ ተጋላጭነት ካላቸው ክልሎች ውስጥ እንግዲህ ግንባር ቀደም ላይ የሚቀመጥ ነው ክልላችን።
የክልል ወደ 98% የሚሆነው ማህበረሰብ ክፍል እንግዲህ ለወባ ከፍተኛ ተጋላጭነት አለው። እንግዲህ ወባን ለመከላከል ደግሞ በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ባለፉት 6 ወራት አጎበር ለማሰራጨት ተሞክሯል። አሁን ላይ ደግሞ በአሶሳ ዞን በዋነኝነት አሶሳ ዞን በተመረጡ ወረዳዎች ላይ እንግዲህ የወባ የጸረ ኬሚካል ርጭት ለማካሄድ እንግዲህ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። በዚሁ ወደ ተከታዩ መረጃ አለፍን። የቴክኒክና ሙያ ማሰልጠኛ ተቋማት ያለ ኢንዱስትሪዎች ተሳትፎ ትርጉም የላቸውም ሲሉ የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ተናገሩ። አክለውም ተቋማቱና ኢንዱስትሪዎች እርስ በርስ የሚደጋገፉ መሆናቸውን በመግለጽ ውጤታማ ለመሆን በቅርበትና በጋራ መስራት እንደሚገባቸው አሳስበዋል። ተቋሙ የመጀመሪያውን ዓመታዊ የትስስር መድረኩን በዛሬው ዕለት ሰኔ 19 ቀን 2018 ዓ.ም ያካሄደ ሲሆን በመድረኩ የተገኙት የስራና ክህሎት ሚኒስትር ዴኤታው አቶ ሰለሞን ሶቃ በበኩላቸው ሁለቱም ዘርፎች በትብብርና በህብረት መስራት እንደሚገባቸው አስገንዝበዋል። ይህ ዓመታዊ ትስስር መድረክ ክህሎትን ከስራ ዕድል ጋር ማገናኘት በሚል መሪ ቃል የተዘጋጀ መሆኑ ሲነገር በርካታ የዘርፉ ባለድርሻ አካላትና የኢንዱስትሪው ዘርፍ ተወካዮች እንዲሁም ተመራቂ ተማሪዎች ተሳትፎበታል። ዓመታዊ የመኖሪያ ቤት ኪራይ ዋጋ ለመወሰን የሚያስችል ጥናት ይፋ መደረጉን የአዲስ አበባ ከተማ ቤቶች ልማትና አስተዳደር አስታወቀም። ይህ ጥናት በመኖሪያ ቤት የኪራይ ገበያ ላይ የሚስተዋሉ ህገወጥ አሰራሮችን መፍታትና የአሰራር ስርዓት ለመዘርጋት የሚያስችል እንደሆነም ተገልጿል። ቢሮው በጥናቱ ላይ ከባለድርሻ አካላት ጋር የውይይት መድረክ ያካሄደ ሲሆን በመኖሪያ ቤት የኪራይ ገበያ ላይ የሚስተዋሉ ህገወጥ አሰራሮችን ለመግታት በርካታ እርምጃዎች መወሰዳቸውን የቢሮው ኃላፊ ቅድስት ወልደ ጊዮርጊስ በመድረኩ ላይ ተናግሯል። ጥናቱ አከራይ ከንብረቱም ተገቢውና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያደርግ ሲሆን ተከራዩ ደግሞ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ ህይወት እንዲመራ ያደርጋል ብሏል። ከዚህ በተጨማሪም ጣልቃ ገብነትን በማስቀረትም በህዝብና በመንግስት መካከል ያለውን እምነት ይበልጥ እንደሚያጠናክር ተገልጿል። አፍሪካ የተፈጥሮ ሀብቶቿን በጥሬው ወደ ውጭ መላክ አቁማ እሴት በመጨመር ላይ እንድታተኩር የአፍሪካ ልማት ባንክ አሳሰበ። የባንኩ ምክትል ፕሬዚዳንት ፕሮፌሰር ኬቪን ኡራማ በአቡጃ በተካሄደው 5ኛው የአፍሪካ የተፈጥሮ ሀብትና የኢነርጂ ጉባኤ ላይ እንደገለጹትም አገሪቱ ካላት የተፈጥሮ ሀብቶች ዘላቂ ተጠቃሚ ለመሆን ምርቶችን እዚያው ማቀነባበርና የኢኮኖሚ ሽግግር መፍጠር ይገባታል። ፕሮፌሰሩ የመሰረተ ልማት ግንባታዎች ጥሬ ሀብትን ለማውጣት ብቻ ሳይሆን የውስጥ ገበያዎችን ለማሳሰርና ለኢንዱስትሪ ልማት ላይ እንዲውሉም ጥሪ አቅርበዋል። በተለይም ማዕድናትን በሀገሪቱ ውስጥ ማቀነባበር የምርት ወጪን በእጅጉ እንደሚቀንስና ለዜጎች ሰፊ ስራ ዕድል እንደሚፈጥር ገልጸዋል። አፍሪካ ያላትን የፀሐይና የውሃ ኃይል አቅም በጋራ በመጠቀምና የሀገር በቀል ባለሀብቶችን ሳትፎ የሚያሳድጉ ፖሊሲዎችን በመተግበር ኢኮኖሚያን ማሳደግ እንዳለባትም አሳስበዋል ሲል ዘኔሽን ዘግቧል። በመጨረሻም በቬኔዙዌላ ዋና ከተማ ካራካስና በአቅራቢያዋ በምትገኘው ላጓራ ከተማ በተከሰተው 2 ተከታታይ ኃይለኛ የመሬት መንቀጥቀጥ አደጋ ሕይወታቸው ያለፈ ሰዎች ቁጥር ከ230 መብለጡ ተገለጸ። ከ4300 በላይ የሚሆኑት ደግሞ ለከባድ ጉዳት ተዳርጎበታል። የአሜሪካ የጂኦሎጂካል ሰርቬይ እንደገለጸው የመጀመሪያው የመሬት መንቀጥቀጥ 7.2 እንዲሁም ሁለተኛው ደግሞ 7.5 ሬክተር ስኬል መጠን እንደነበራቸው ተገልጿል። ሁለቱም የመሬት መንቀጥቀጦች ከመሬት ገጽ እጅግ ጥልቀት በሌለው ስፍራ የተከሰቱ መሆናቸው በከተሞች ላይ ያስከተሉትን የውድመት መጠን እጅግ እንዳከበሩ ነው የተነገረው። በርካታ ሀገራትም የነፍስ አድን ጥረቶችን ለማገዝ ቃል የገቡ ሲሆን አሜሪካ $150 ሚሊዮን እርዳታ ለመስጠት ቃል ገብታለች። በተጨማሪም የጦር ኃይል ፍለጋና የነፍስ አድን ቡድኖችን ለመደገፍ የትራንስፖርት መርከቦችንና አውሮፕላኖችን እየላኩ እንደሚገኙ ቢቢሲ በዘገባው አስፍሯል።
በርካታ የስራ መሪዎች በሕግ የሚሰጣቸውን ጥበቃና እንዲሁም የሚጠበቅባቸውን ተጠያቂነት ባለመረዳታቸው ለከፍተኛ የሕግ ውዝግቦች ሲዳረጉ ይስተዋላል። በዛሬው ከጥበቃ ጋር ጥንቅራችን የስራ መሪ በሕግ ትርጉም ማን ነው? የሚተዳደርበት ሕግ ከሌላው ሰራተኛ በምን ይለያል? የሚሉትን ነጥቦች በዝርዝር ይመለከታል። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ሕግ ሕገ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በሕግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት በማቋቋም በመረጧቸው ህጋዊ እኩሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዝጋት አስፈላጊ በመሆኑ ሰራተኞችና ሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍራ እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን ውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዝራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባር የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።